ሃሌሉያ እያልን መንጋውን በሌሊት ሲጠብቁ እረኞች ከሰማይም ሰሙ ታላቅ የምስራች በመላእክት ግርማ ምድር ስታበራ የሚያስደንቅ ነበር እጅግ የሚያስፈራ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ድንግትም በሰማይ ሰራዊት ተገልጠው በአንድነት ዘመሩ ከኖሎት ጋር ሆነው ክብር ለእግዚአብሔር በአርያም ብለው ሰላምን በምድር በጎ ፈቃድ ለሰው በኤፍራታ ምድር ሃሌሉያ እያለ ቤተልሔም ሄደው ጌታን ተሳለሙት ከእናቱ ጋር ሆኖ በግርግም አገኙት የመላእክትን ዜማ እረኞች አወሩ በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ መዝሙር የሆነ ፍስሐ ደስታ በዳዊት ከተማ ተወለደ ጌታ ሕፃን ከእናቱ ጋር በግርግም ፈለጉት እርሱ ነው ለሰዎች የድነት ምልክት በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ማርያም ትምክህተ ዘመድነ ማርያም ትምክህተ ዘመድነ
እንወድሻለን 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 ማርያም እንወድሻለን 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 ማርያም ቀበልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ በቅድስናው ስፍራ የተሰበሰባችሁ አባቶች፣ እናቶች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? ድምፃችሁ አይሰማም? እንደምን አመሻችሁ? አሜን። የቅዱሳን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እዚህ ያደረሰንን አምላክ በእልልታና በጭብጨባ እስኪ ያመስግኑት። እልል እያልን ያጨበጨብን ዘምራለን። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ እስቲ እጃችሁን ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመን በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርን አይተው ጠላቶች ፈሮ ለጌትነት ወድቀው ተገዙ እንዲህ ነህ አምላክ እንዲህ ነህ ጌታ ሁሉን በፍቅር የምትረታ
ባንተ ተመካ በፈጣሪያችን አዳኝ በሆንከው በንጉሳችን ባንተ ተመካ በፈጣሪያችን አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ። እስቲ እጃችሁን ከፍ አድርጋችሁ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በሷ ላይ እግዚአብሔርም ቆሞ ከላይ ከጫፏ ላይ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ከራሱም በታች ድንጋይ ተንተራሰ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት በላዩም ተቀምጦ በግልጽ ታየባት የያዕቆብ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ከራሱም በታች ድንጋይ ተንተራሰ። ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት በሰማይ ባንድ የዘመሩላት ታላቋ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ እስቲ እጃችሁን ባረላችሁ አማካሪ ከራሱም በታች ድንጋይ ተንተራሰ። ደብተራ ፍጽምት ማርያም ደብተራ ፍጽምት ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ደብተራ ፍጽምት ማርያም ደብተራ ፍጽምት ማርያም ደብተራ ፍጽምት ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ
ሊቀ መላእክት ሚካኤል 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 ሊቀ መላእክት ደብተራ ፍጽምት ማርያም ደብተራ ፍጽምት እጃችሁን ማርያም ደብተራ ፍጽምት ማርያም ደብተራ ማርያም ደብተራ ፍጽምት ማርያም ደብተራ ደብተራ ፍጽምት ማርያም ደብተራ ዝማሬያችንን ይቀበልልን። ክቡር አባታችን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ክቡራን ዘማሪያን፣ የእግዚአብሔር ቤተሰቦች ሁላችሁ እንደምን አመሻችሁ። እንደምን አመሻችሁ። ደስ ያለው ቢኖር ማንን ያመስግን ይላል። ክርስቲያን ሲደሰትም ሲከፋው ማንን ያመሰግናል? ሲያገኝም ሲያጣም ማንን ያመሰግናል? እንግዲህ ደስታችንን በእልልታ በጭብጨባ እንገልጻለን። ሰይጣን ይፈር፣ እግዚአብሔር ይክበር። እልል ብላችሁ አመስግኑ። እስቲ ድምጻችሁን አሰሙን በደንብ እስቲ ቸብ አድርጉላችሁ። እልል በሎ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም እልል እያሉ እስቲ እልል በሎ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም። በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ሳለን ውለታው ብዙ ነው፣ ክብር ለእሱ ይሁን። ውለታው ብዙ ነው፣ ክብር ለእሱ ይሁን። እልል በሎ በአንድነት ዘምሩ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም። ራሱን አዋርዶ እኛን አከበረን። ሥጋውና ደሙ ብሉ ጠጡ አለን። መልካም እረኛ ነው የሚያሳጣን የለም። ምስጋና ይድረሰው ለመድኃኔዓለም፣ ምስጋና ይድረሰው ለመድኃኔዓለም። እልል በሎ አንድነት ዘምሩ አመስግኑ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም። ሕይወቱን የሰዋን እንደ አምላክ ማን አለ? ለሰው ልጆች ብሎ በመስቀል የዋለ ፍቅሩም አይለካም አያልቅም ቢወራ። ከሰማያት ወርዶ ሆነ ከኛ ጋራ፣ ከሰማያት ወርዶ ሆነ ከኛ ጋራ። እልል ብሎ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም ስራውን እናድንቅ እንዲለወደድን ከማያልቀው ፍቅሩ በረከት ላደለን። ለማይነገረው ለአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ። ውዳሴን እናቅርብ እንዘምር በእልልታ። እልል በሎ በአንድነት ዘምሩ አመስግኑ
ለዘተወልደም ገደስ ድንግል መንታ ነብሎ ላስተማስሎ ለመድኃኒነ ለዘተወልደም ገደስ ድንግል መንታ ነብሎ ላስተማስሎ ለመድኃኒነ አርዌ ገዳምኖ አንበሳ ወሚመገራ አርዌ ገዳምኖ አንበሳ ዘምርሲ ወሚመገራ ለዘተወልደም ገደስ ድንግል መንተ ነብሎ ናስተማስሎ ለመድኃኒነ እግዚአብሔር የተመሰገነ ይሁን። አሁን በምታዩዋቸው መልኩ እጅግ በጣም ደስ በሚል ሁኔታ እጅግ በደስ በሚል ሁኔታ እንግዲህ በስመ አብ እንበል። ለማንኛውም ማለት በስመ አብ ጮክ በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የደብራችን አስተዳዳሪ፣ የእግዚአብሔር ቤተሰቦች፣ ምእመናን እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን የምስጢርና የጥበብ ባለቤት አባታችንም አምላካችንም እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ዛሬ እያወሩ ስለሆነ በተራ ካላወራን ጸበል ይወስዱናል። ሰዎች ክፎች ናቸው። ደህና ዋላችሁ? እኔ ለማስተማር ጊዜ ስለሌለ አንድ የግዕዝ ቅኔ ላንብብላችሁና ከወንጌሉ ጋር አገናኝቼ በ12 ደቂቃ ላጠናቅ። ቅኔውን ልበላችሁ። ቅኔውን ስጨርስ አይጨበጨብ መልካም ነው ነው የሚባለው። ይበል መልካም ነው ትላላችሁ። እስኪ በሉ መልካም ነው በሉ። ወንዶች በሉ እስኪ ይበል። እንደዛ ነው። ስጨርስ ነው ታዲያ መወድስ ይባላል። 8 ቤት ነው። ንባቡ ያማረ ምስጢሩ የጠለቀ የዛሬ 70 እና 80 ዓመት የተደረገ እያደር እየጣፈጠ የሚሄድ ንባብ እያደር እየጣፈጠ የሚሄድ ምስጢር ያለበት የዮሐንስ ወንጌል ምዕራፍ 10ን የተረጎመ የታላቁ ሊቅና ጻድቅ የመላከ ብርሃን አድማሱ ጀንበሬ ቅኔ ነው። ስብከቱ ውስጥ አልገባም። እሱን ተርጉሜላችሁ እጨርሳለሁኝ። መወድስ ነው ቅኔው። 8 ቤት ነው ብያችኋለሁ። መጀመሪያ ላንብበው። እማፋሬ በጋ ለማቀበ ኖላው ያባግ አይላፍ ምን ትሩናሁ ወምን ትውቱ ለዘይ ታቀበባሁ እማፋሬ ድራቀው እቱ እስመ ይበለውን አሬ ከማሁ ወመለሊው ይበለው እስመ ይሰይጦ በወርቅ ለዘይ ይበልኪያው ለዓለም ወለዓለም ዓለም ይሩትሰ ወረባህ ለኖላዊነ ትጋው እማፋሬ ድራቀበ በበትረ መስቀል አባግዩ አምጣነ ደግሞ ያሰቲ እንዘይ ሲሲ እንዘይ ያበል ስጋሁ ወመንገራፋ እያወጣው ለዘመጣ መንገሌው አታው አይጨበጨም። ለመዝሙርና ለስብከት የሚጨበጨው ቅድም ምን በሉ ብያቸዋለሁ። አቤት በሏል። ድገሙት። ይበል በሉ። መልካም ነው። ለቅኔ እንደዛ ነው የሚባለው። ባጭሩን ተርጉምላችሁ። ዛሬ በቤተ ክርስቲያናችን ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። እረኛ ከኢየሱስ ክርስቶስ የባህሪም የግብርም ስሞቹ መካከል አንዱ ነው። እንደምታውቁት የኢየሱስ ክርስቶስ ስሞች 4 ነገርን ማካተት አለባቸው፣ ያካትታሉ። 1 የባህሪውን ርቀት፣ 2 የፍቅሩን ጥልቀት፣ 3 የክብሩን ምጥቀት፣ 4 የሥራውን አይነተ ብዙነት ያሳያሉ። ባህሪው ረቂቅ ነው፣ ፍቅሩ ጥልቅ ነው፣ ክብሩ ምጡቅ ነው፣ ስራው ብዙ ነው። ይሄንን ስሞቹ በጠቅላላ ይሄን ያሳያሉ። እና ከነዛ ስሞቹ መካከል አንዱ ኖላዊ ይባላል። በሩት እስኪ ኖላዊ ይባላል። እረኛ፣ ጠባቂ፣ ተንከባካቢ ማለት ነው። እሱ እረኛ ሲባል እኛ በጎች እንባላለን። እሱ ዛፍ ሲባል እኛ ቅርንጫፎች እንባላለን። እሱ ምግብና መጋቢ ሲባል እኛ ተመጋቢ እንባላለን። እሱ ግብዣና ጋባይ ሲሆን
እኛ ተጋባዥ እንባላለን። እሱ የነፍስን ውሃ ጥም የሚቆርጥ የሕይወት ውሃ ሲባል እኛ ጥመኞች እንባላለን። ስለዚህ ስሙ ስራውን ያሳያል ማለት ነው። እና ሊቁ ሊነግሩን የፈለጉት ምንድን ነው? እማፋሩ በጋ ለማቀበ ኖላዊ አባግ አይላም ምን ትሩናው የበጎች እረኛ በጉን ከአውሬ አፍ ቢጠብቅ ቸርነቱ የቱ ላይ ነው? ሰምታችሁና በጎች አንድ ባለበግ አንድ እረኛ በጎቹን ይጠብቃቸዋል። ምን እንዳይበላቸው? አረ ንገሩኝ፣ ምን እንዳይበላቸው? እሺ ይሄ እረኛ በጎቹን ከአውሬ አፍ መጠበቁ ጥሩ ሰው ያሰኘዋል? ቸር ሰው ያሰኘዋል? ርሩ ያሰኘዋል? አያሰኘውም። ወምን ትዑቱ ለዘ የታቀበ ረባሁ የተጠባቂውስ የበጉ ጥቅም ምንድን ነው እና ይጠይቃል። እማፋሩ የድራ አቀቦ ውእቱ እስመ ይበልዖ ለአርዌ ከማሁ ቀበሮ እንዳይበላው ተኩላ እንዳይበላው ሲንከባከበው ከኖረ በኋላ መጨረሻ ላይ ራሱ ይበላዋልና። ሰላም ዋላችሁ። በጉን ከተኩላ የምንጠብቀው ከቀበሮ የምንጠብቀው ለምንድን ነው? እንጸድቃለን ብለን ነው? ለምንድን ነው? አንድ ሰው በግ የሚያረባው ለሁለት ነገር ነው። ወይ አርዶ ሊበላው ነው ወይም ደግሞ ለበላተኛ ሊሸጠው ነው። አንድ በግ ቀበሮ ከሚበላውና ሰው ከሚበላው ማን ይሻለዋል? አንተ ንገረኝ። ሰላም ነው አይደል? ጥንቃቄ እኮ አይከፋም። ጠብቁኝ፣ ጠብቃቸው፣ እርዱኝ፣ እረዳቸዋለሁ ብሏል ይባላል። እና አውሮፕላኑ በዚህ በኩል ቦሌ ቅርብ ነው መሰለኝ። ወንድሜ እየሰማኝ ነው? አንድን በግ የምንጠብቀው ለምንድን ነው? ሳር የምናበላው፣ ውሃ የምናጠጣው፣ ጨው የምንሰጠው፣ የምንንከባከበው ለምንድን ነው? ምን ልናደርገው ነው? አርደን ልንበላው ወይም ደግሞ እኛ ካልበላ ነው ለማን ልንሸጠው? ለበላተኛ ልንሸጠው። ስለዚህ እኛ በጉን የጠበቅነው በጉን ስለምንወደው ነው? ራሳችን ስለምንወድ ነው? አቤት ራሳችንን ባንወድማ ለጽድቅማ ቢባል ቀበሮውን የምንጠብቀው ነበር፣ ተኩላውን የምንጠብቀው ነበር። እና ባለቅኔው ሊነግሩን የፈለጉት ምንድን ነው? አንድ ሰው በጉን የሚጠብቀው ምን ሊያደርገው ነው? ሊበላው ነው። እሱ እንኳን ባይበላው አስብቶ ለማን ይሸጠዋል? ለበላተኛ ይሸጠዋል አሉ። የሰሙ ነው። እውነተኛ እረኛ ግን የኛ እረኛ ክርስቶስ ነው። ጠብቆ ይጠብቀናል። እንደ ሳር ስጋውን አበላን፣ እንደ ውሃ ደሙን አጠጣን፣ ከተኩላ ከቀበሮ ከአውሬ ከዲያብሎስ ጠበቀን። በዚህ እሱ በመጠበቁ እኛንን የተጠቀምነው፣ ክርስቶስ ነው የተጠቀመው። አቤት እረኛ በጉን ይበላዋል፣ በጉ እረኛውን ይበላዋል። ኧረ ተንቀሳቀሱ። እረኛ በጉን ይበላዋል፣ በጉ እረኛውን ይበላዋል። እረኛችን ማን ነው? በላን በላ ነው? ንገሩኝ። በላን በላ ነው? እሺ ጠበቀን ጠበቅ ነው? ስለዚህ ከዛ ዓለም ይለያል አይለይም? አያችሁ ታላቁ ሊቅ ምን ነው ደጋገመ አውሮፕላኑ በሰላም ነው? እስኪ አጨብጭቡ አንድ ጊዜ። በጣም ጥሩ። ስለዚህ ይሄ ወደ የት ይወስደናል መሰላችሁ? ወደ ዮሐንስ ወንጌል ምዕራፍ 10 የዛሬው ሰንበት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደንብና ስርዓት መሰረት ኖላዊ ይባላል። እረኛው ክርስቶስ፣ ጠባቂነቱ፣ ምግብነቱ። ሰዎች በጎቻቸውን አስብተው ያርዷቸዋል ወይም ለበለተኛ ይሸጧቸዋል። የኛ እረኛ ክርስቶስ ግን እኛው ሸጥነው፣ እኛው ሰቀልነው፣ እኛ በላነው፣ እኛ ጠጣነው፣ ጠገብንበት፣ ረካንበት፣ ለበስነው፣ ሞቅንበት፣ ደመቅንበት። መስቀል ላይ በፈሰሰው ደሙ የነፍሳችን ዋጥም ቆረጠ። መስቀል ላይ በቆረሰው ስጋው የነፍሳችን ረሃብ ቆረጠ። እሱ ተራቁቶ አለበሰን፣ እሱ ተርቦ አጠገበን፣ እሱ ተጠምቶ አጠጣን። ለዘላለም ስሙ የተመሰገነ ይሁን። ስለዚህ ዛሬ ቅድም እንደተናገርኩት በዮሐንስ ወንጌል ምዕራፍ 10 ላይ እንደተባለ
ኢየሱስ ክርስቶስ እረኛ ይባላል፣ በግም ይባላል። እሱ በግ ይባላል በመስዋዕትነቱ፣ እረኛ ይባላል በጠባቂነቱ። እኛ ደግሞ በጎች እንባላለን በተጠባቂነታችን። እሱ ስለሚጠብቀን እኛ በጎች እንባላለን። እሱ ምግባችን ስለሆነ እሱ በግ ይባላል። እሱ እረኛ ጠባቂያችን ስለሆነ እረኛ ተባለ። ካህናት፣ ጳጳሳት፣ መነኮሳት፣ ሊቃውንት ደግሞ እሱ ስለሾማቸው እሱ ስለሰጣቸው እረኞች ይባላሉ። ስለዚህ ይህን በግ ለፋሲካው ለልደቱ እንብላው። ምእመናን አሁን በዓል ከነገ ወዲያ ሊከበር ነው። ቤታችን ተጠርጓል፣ ሶፋው ታጥቧል፣ ግድግዳው ተወልሏል፣ ወለሉ ተወልሏል፣ መጋረጃ ተቀይሯል። በጉ፣ ፍየሉ፣ ዶሮ፣ ቅቤው፣ እንቁላሉ፣ ቅርጫው ሁሉን ነገር አስበንበታል። የወጥ ጉዳይ መመሪያ አውጥተን እቅድ አውጥተን ተዘጋጅተናል። ወለላችን አጥበናል። የሶፋ ጨርቅ ታጥቧል፣ መጋረጃው ታጥቧል፣ መስኮቱ ይወለወላል። ለመሆኑ የህሊናችን መስኮት፣ የህሊናችን ወለል፣ የህሊናችን መጋረጃ መቼ ነው የሚታጠበው? የመነቸከ ህሊናችን፣ የቆሸሸ አይምሯችን፣ የረከሰ ሰውነታችን፣ የመነቸከ ማንነታችን በንስሐ ታጥቦ በንስሐ ነጽቶ ክርስቶስን በልቶ ክርስቶስን ጠጥቶ እፎይ ብሎ የሚኖረው መቼ ነው? ከቂም፣ ከበቀል፣ ከጥላቻ፣ ከጫት፣ ከመጠጥ፣ ከዝሙት፣ ከቂም፣ ከሟርት፣ ከመተት፣ ከክፋት ከዚህ ሁሉ ቆሻሻና እድፍ ነጽተን ክርስቶስን በልተን ክርስቶስን ጠጥተን ለዘላለም መንግስቱን ለመውረስ ያብቃል።